ኢትዮጵያ የብዙ ህብረ ብሔራዊ ባህልና ማንነት ያሏቸው ህዝቦች ሀገር ነች። የተፈጥሮ ገጽታዋ በልዩነት ውስጥም አንድነትን፣ በብዝሃነት ውስጥ ደግሞ ህብረትነትን ማጎናጽፋለች። ከህዝቦቿ ጥምር ውበት ባለፈም ተፈጥሮ ያደላት የበርካታ ጸጋዎች ባለቤትም ጭምር ናት። መስራት የሚገባውን ያክል ሳይሰራበት ቢቆይም አሁን ላይ ደግሞ እነዚህን ተፈጥሯዊ ሀብቶችም የቱሪዝም ኢንዱስትሪውን ለማሳደግና የዘርፉን ተጠቃሚነትም ለማሳደግ እየተሰራበትም ይገኛል። በዚህ ረገድም ስሙ በቀዳሚነት ጎልቶ የሚነሳው ባለብዙ የተፈጥሮ ውበት ባለቤት የሆነውና አንድ ፓርክ ብዙ ዓለማትም ተብሎ የሚታወቀው የባሌ ተራሮች ብሔራዊ ፓርክ አንዱና ዋነኛው ማሳያ ነው። በኦሮሚያ ብሔራዊ ክልላዊ መንግስት የሚገኘው ይህ ብሔራዊ ፓርክም ከአዲስ አበባ በ411 ኪሎ ሜትር ርቀት ላይ የሚገኘው በድንቅ የተፈጥሮ ጸጋ የታደለው ይህ ስፍራ እንኳን ደህና መጣችሁ የሚያሰኝ ሐሴትን የሚሞላ ግርማ ሞገስን የተላበሰም የተፈጥሮ ጸጋም ጭምር ነው። ፓርኩ በሀገራችን ከሚገኙ 27 ብሔራዊ ፓርኮችና ሌሎች ጥብቅ ደን ስፍራዎችም አንዱም ነው። በውስጡ በርካታ የብዝሃ ሕይወት ሀብትን የያዘና የጎብኚዎች ቀልብ የሚስብ የደጋ አጋዘን፣ ቀይ ቀበሮ፣ ትልቁ ፍልፈል፣ የሳንቴ አምባ፣ የሀረና ጥቅጥቅ ደን ፓርኩ ከሚታወቅባቸው ብርቅዬዎች መካከልም በዋነኝነትም ይጠቀሳል። የባሌ ብሔራዊ ፓርክም በ2150 ካሬ ኪሎ ሜትር ስፋት ላይ የሚገኝ ውብ የተፈጥሮ ስፍራም ነው። ፓርኩ የተመሰረተውም በ1962 ዓመተ ምህረት ሲሆንም በውስጡ 1600 በላይ የተለያዩ የእጽዋት ዝርያዎች፣ ከ78 አይነት በላይ አጥቢ የዱር እንስሳቶችና 300 የሚደርስ ዝርያ ያላቸው የአዕዋፍ ዝርያዎችም ይገኙበታል። ከነዚህ መካከልም 32 የእጽዋት ዝርያዎችና በኢትዮጵያ ብቻ የሚገኙ 31 ብርቅዬ የዱር እንስሳት የሚገኙበት ከብሔራዊ ፓርኩ ጽሕፈት ቤት የተገኘው መረጃም ያስረዳል። ጥቂት ስለ ብሔራዊ ፓርኩ ጸጋዎችም ስንመለከትም በዋናነት የሚጠቀሰው የሳንቴ አምባ የተፈጥሮ ጸጋም ይጠቀሳል። ሳንቴ አምባ የተፈጥሮ ድንቅ ስፍራ የሚታይበት የፓርኩ ልዩ ገጽታ የሚንጸባረቅበትም ጭምር ነው። ስፍራው በአፍሪካ ካሉት ፕላኔቶችም በስፋቱ 17 በመቶ የሚሸፍነው ሜዳማና ትልቁ የአፍሮ አልፓይን አምባ ወይም የሰማይ ላይ ደሴትም ይጠቀስበታል። ይህ ውርጫማ ስፍራ የከፍተኛ ተራራዎች መገኛም ሲሆን በሀገራችን በከፍተኛው ሁለተኛ የሆነውና ከባህር ጠለል በላይም 4377 ሜትር ከፍታ ያለው ቱሉ ዲምቱ ተራራም ይጠቀስበታል። የሳንቴ አምባ ከመልክዓ ምድሩ አቀማመጥ ባሻገር የዝናብ ውሃን የመሰብሰብና የማጣራት አቅም ያለው ሲሆን በተለይም ደግሞ በአካባቢው የሚገኙ የባሌ ፍልፈሎች ከጠላቶቻቸው ለማምለጥ ሲሉ የሚሰሯቸው እልፍ ጉድጓዶችም ውሃው ወደ ከርሰ ምድር እንዲሰርግ ከፍተኛውን ሚና ይጫወታሉ። ይህም ከ40 የሚበልጡ ጅረቶችም ከፓርኩ እንዲፈልቁ ምክንያትም ሆነዋል። ጅረቶቹ አቅማቸውን በማሰባሰብ እንደ ዋቢ ሸበሌ፣ ገናሌ፣ ዊልመልና ዱማል የመሳሰሉ ትላልቅ ወንዞች መነሻ ቦታ መሆኑን ችለዋል። ሌላኛው የተፈጥሮ መስህብም የሀረና የተፈጥሮ ደንም ይጠቀሳል። የባሌ ብሔራዊ ፓርክም በሀገራችን በጥቅጥቅ ደን ሽፋኑ ከያዩ ደን ቀጥሎ የሁለተኛነት ስፍራ የያዘ ሲሆንም የሀረና ተፈጥሮ ደንም በሀብት መገኛም ጭምር ይጠቀሳል። ደኑ የፓርኩን 1000 ካሬ ኪሎ ሜትር ገደማ ይሸፍናል። ከሀገራችን አልፎም በዓለም አቀፍ ደረጃ የአየር ንብረት ለውጥን ለመከላከል ለካርቦን ንግድ ታጭተው ህብረተሰቡ ከዘርፉ ተጠቃሚ እንዲሆን እያገዙ ከሚገኙ የሀገራችን ድንቅ ደኖች ውስጥም አንዱ መሆኑም ችለዋል። የባሌ ተራሮች ብሔራዊ ፓርክ ውስጥም ባሉት የእጽዋትና የእንስሳት ብዝሃ ህይወት ሲታይም ከዓለም በ34ኛ ከአፍሪካ ደግሞ በ12ኛ ደረጃ ላይ እንደሚገኝ መረጃዎችም ይጠቁማሉ። በተለይ ፓርኩ በውስጡ ከሚገኙ የእጽዋትና የእንስሳት ብዝሃ ህይወትም ለአዕዋፍ ዝርያ ካለው ምቹ ሁኔታ የተነሳ በዓለም ከሚገኙ ምቹ የአዕዋፍ መገኛም አንዱ ነው። በሌላኛው የባሌ መስህቦችም ሶፍ ዑመር ዋሻም ይጠቀሳል። ባሌ ዞን የሚያስገርም የተፈጥሮ ስጦታ የሆነውና በአፍሪካ ካሉ ትላልቅ ዋሻዎች አንዱ የሆነው የሶፍ ዑመር ተፈጥሯዊ ዋሻ መገኛም ጭምር ነው። 15.1 ኪሎ ሜትር ርዝመት ያለው ይህ ዋሻ በኢትዮጵያ ረጅሙ እንደሆነ ይነገርለታል። ዋሻው በእስልምና እምነት ተከታዮች ዘንድም መንፈሳዊ ትርጉም የሚሰጠው ስፍራ ሲሆንም ስያሜውን ያገኘው ሶፍ ዑመር በሚባሉ የሃይማኖት ሰው ሲሆንም ዋሻውን በመጠለያነት በመጠቀም ለብዙ ዓመታት ሲገለገሉበትም ኖረዋል። ወደ ዋሻው መግቢያ በድንጋይ የታጠረ ቦታ ክር ቅዱስ ዑመርም ይባላል። ይህም ቦታ ከበሮ በመምታት የሚያመሰግኑበትና የስለት ከብት በማረድ የሚበሉበትም ቦታ ነው።
የሚሳሉ ሰዎችም ከታረደው በግ ወይም ፍየል ላይ ትንሽ ቆዳ ተቆርጦ ዋሻው ውስጥም ለጸሎትም ይንጠለጠልላቸዋል። ወንዙ ውስጥም በጣም ትልቅ የሆነ የተከፈተ መሶብ ቅርጽ ያለው ተፈጥሮ የተራቀቀበት ወጥ ድንጋይ የሆነ የሶፍ ዑመር መቀመጫም አለ። የሶፍ ዑመር ዋሻ መግቢያ ጉለንተናይ መኮ ሲባል መውጫው ደግሞ ውልቃ ይባላል። ሶፍ ዑመር ዋሻ በኦሮሚያ ክልል በምስራቅ ባሌ ዞን የሚገኝ ሲሆን አስደናቂ የተፈጥሮ ዋሻና ድንቅ የመስህብ ስፍራም ሲሆን ከባህር ጠለል በላይ 1200 እስከ 1385 ሜትር ከፍታ ላይ የሚገኝ ሲሆን ዙሪያው በተዋቡ የተፈጥሮ ጸጋዎች የተከበበ ምርጥ የቱሪዝም መዳረሻ ነው። የዋሻው ውስጥ ለውስጥ መንገድ ርዝመቱ 15.1 ኪሎ ሜትር ሲሆን የጎን ስፋቱ ደግሞ 1.5 ኪሎ ሜትር ነው። ከመግቢያው እስከ መውጫው ድረስ ከ2 ሰዓት እስከ 3 ሰዓት ጉዞ እንደሚጠይቅ የሚነገርለት ይህ ምስጢራዊ ዋሻ በኢትዮጵያም ብሎም በአፍሪካ ቀዳሚ እንደሆነም ይነገርለታል። ሌላኛው ተጨማሪ ዋሻው ድምቀት ከባሌ ተራሮች ብሔራዊ ፓርክ መነሻውን ያደረገውና ወደ 110 ኪሎ ሜትር ተጉዞ ዋሻውን የምድር ውስጥ መሻገሪያ መንገድ አድርጎ የሚያቋርጠው የወይብ ወንዝም ነው። ዋሻውን አቋርጦ የሚያልፈው ይህ ወንዝም ውስጥ ለውስጥ 7 ጊዜ የሚተጣጠፍበት ቦታዎች ያሉት ሲሆን በዋሻው የሚጓዙ ሰዎችም 7 ጊዜ ወንዙን መሻገር ይጠበቅባቸዋል። በሀገራችን የቱሪዝም መስህቦች መገኘትን አንጋፋውን ስፍራ ከሚይዙ አካባቢዎች አንዱ የሆነው ባሌ ዞን እጅግ በርካታ የሆኑ የቱሪዝም መዳረሻ ስፍራዎች የታደለ ምድር ነው። ዋሻው የተለያዩና በርካታ ክፍሎች ሲኖሩትም ወደ መሃል ሰፊ የሆነው ክፍል አለይህም ፊጢ ሱማ አብዲ ይባላል። ይህ ስፍራ በሶፍ ዑመር ልጅ ስም የተሰየመ ቦታ ነው። ከክፍሉ መካከልም በክብ ቅርጽ ጎርጎድ ብሎ ወደ ላይ ከፍ ያለ ሲሆን ተፈጥሯዊ መሆኑም ያስገርማል። አንዱን አድንቀን ሳንነሳ ሌላ የተፈጥሮ ገጽታን የሚያሳየን የሚያልቅበት ይህ ዋሻ የሶፍ ዑመር አዳራሽ ተብሎ ወደ ተሰየመው ዋሻ ክፍል ያሸጋግረናል። በዚህ ክፍልም ችግር ያለባቸው ሰዎችም ከሶፍ ዑመር ጋር ተገናኝተው ችግራቸውም የሚያስረዱበት ቦታም ነው። ሌላው አስገራሚው የዋሻ ክፍል ደግሞ ስጋጃ የተባለውም ጭምር ነው። ይህ ክፍል መስገጃ ሲሆንም በዚህ ክፍል 4 ትልልቅ ጠፍጣፋና ሰፋፊ ድንጋዮችም ሲኖሩት እነዚህም የሶፍ ዑመር፣ የሼህ ሁሴን፣ የሼህ አበል ቃሲም መስገጃ ስጋጃዎችም ናቸው። ይህ ተፈጥሮ ያበጃቸው ምስጢራዊ ዋሻ ውስጣዊ ውበቱና ተፈጥሯዊ ስነ ህንጻ ጥበብ የጎብኚዎችን ቀልብ የሚገዛና የሚያስደምም ነው።